ከሆሳዕና በኋላ ሰኞ በሕማማት ከቀኑ 11 ሰዓት ላይ በቤተ ክርስቲያናችን ውስጥ ተሰብስበን ስለ ጌታችን ስለ ኢየሱስ ክርስቶስ መከራ እያሰብን የምናነበው ግብረ ሕማም ነው። ይህም ከሃይማኖተ አበው ምዕራፍ 53 ከቁጥር 23 እስከ 34 ያለው ነው የሚነበበው። እኛ ግን ለጠቅላላ እውቀት እንዲጠቅመን ከተራ ቁጥር 1 ጀምረን እስከ 34 ድረስ ያለውን በሦስት ከፍለን እንመለከተዋለን። ሃይማኖተ አበው ምዕራፍ 53 ክፍል 1 ተራ ቁጥር 1 ይብየ ቅዱስ ቴዎዶጦስ ኤጲስቆጶስ ዘእንቆራ ውስተ ድርሳኑ ዘደረሰ በእንተ ልደቱ ለእግዚእነ ኢየሱስ ክርስቶስ አመ ዕስራ ወሰሱ ለወርኃ ታኅሣሥ። ጌታችን ኢየሱስ ክርስቶስ በታኅሣሥ 29 ቀን ስለመወለዱ በተናገረበት አንቀጽ የእንቆራው ኤጲስቆጶስ ቴዎዶጦስ እንዲህ አለ። ተራ ቁጥር 2 ንብል በእንተ ህላዌ መለኮት እስመ እግዚአብሔር ዘኢይትረከብ በህሊና እጓለ እመሕያው እስመ ህሊና እጓለ እመሕያው ኢይትረከብ መለኮተ ህላዌ መለኮት ርሁቅ እምህሊና እጓለ እመሕያው ወይትሊአል ኩሎ ህሊና ተፈድፋደ። እግዚአብሔር በሰው ህሊና እንደማይመረመር ስለ መለኮት ባሕሪ እንናገራለን አለ። የሰው ህሊና መለኮትን መርምሮ አያውቀውምና የመለኮት ባሕሪም በሰው ህሊና ከመመርመር የራቀ ነውና ከህሊናትም ሁሉ የፈጽሞ የራቀ ነውና አለ። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 9 ላይ እንደተጻፈው ተራ ቁጥር 3 ወካዕበ ይቤ ይእዜ አስተርአየ እግዚአብሔር ዮም እምቅድስት ድንግል ወነበረት ድንግል በድንግልና ከመ ቀዳሚ ወኮነት እመ ወዘያማስን ሕይወተ ወይ ገብረ ሙስና ወዘይሁብ ሕይወተ ወይ እያማሰነ ወይ ምንተኒ። ዳግመኛም ዛሬ እግዚአብሔር ከቅድስት ድንግል ተወልዶ ታየ አለ። ድንግልም እንደ ቀድሞዋ በድንግልናዋ ጸንታ ኖረች አለ። እናትም ተባለች። ሕይወትን የሚለውጥ በድንግል ተፈቶ ማኅፀንን አላመጣም። ሕይወትን የሚለውጥ በድንግል ተፈቶ ማኅፀንን አላመጣም። ሕይወትንም የሚሰጥ እርሱ በድንግልና መወለድን ምንም አላስቀረም አለ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 እስከ 16 እና በኦሪት ዘዳግም ምዕራፍ 32 እስከ 39 ድረስ እንደተጻፈው ተራ ቁጥር 4 ወካዕበ ይብየ እፎኑመ ትስአለኒ እንዘ ትብል ቦኑ ይትካል ይኩን ቃል ሰብአ ወተሰአል በእንተ አምሳለ ተአምራቲሁ ለእግዚአብሔር። በውኑ ማለት በእውነት ቃል ሰው ይሆን ዘንድ ይቻላልን ብለህ ለምን ትጠይቀኛለህ? አለ። የእግዚአብሔርን የተአምራቱን ነገር መርምር እንጂ አለ። እግዚአብሔርን አይቻለውም ብሎ ማሰብ አይቻልምና። ተራ ቁጥር 5 ወለመሰይ ይትረከብ በነገር ይደልወነ ናእምሮ ምንቱ ውእቱ መንክር አላ ውእቱ ግብረ ህላዌሁ ወመሰለሊሁ መንክር ወዘኢኮነ ህልው ውእቱ ኩሎ አሚረ ህድግ ነገረ ለገባሬ መንክራት እግዚአ ኩሉ ፍጥረት። ተመርምሮ የማይታወቅ ከሆነስ አለመመርመሩን ማወቅ ይገባናል አለ። ድንቅ ማለት ምንድን ነው?
ድንቅ ማለት የባሕሪው ሥራ ነው እንጂ ድንቅ እርሱ ከሆነ ድንቅ የሆነ እርሱም ሁል ጊዜ ከሆነ ድንቅ የሆነ እርሱም ሁል ጊዜ ድንቅ በመባል የሚኖር ከሆነ እውቀትን ድንቅ ድንቅ ሥራ ለሚሠራ ለፍጥረቱ ሁሉ ገዥ ለእርሱ ተወው አለ። መዝሙር 93 በቅንፍ 92 ቁጥር 1 እስከ 5 ድረስ እንደተነገረው። ተራ ቁጥር 6 ወካዕበ ይብየ ምንቱ ውእቱ ዘእብል እስመ ዋህድ ይሰመይ ወልደ እግዚአብሔር ወእሙንቱሰ ይፈቅዱ ይፍልጡ አሃዱ ህላዌ ዘሎቱ ምስለ አብ። ዳግመኛም እንዲህ አለ፣ ምን እናገራለሁ? የእግዚአብሔር ልጅ አንድ ይባላልና አለ። እነዚያ ግን ከአብ ጋር አንድ ባሕርይ ያለውን እርሱ እንዲለዩት ይወዳሉ አለ። እነዚህም መናፍቆቹን ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 18 እና ምዕራፍ 3 ቁጥር 16 እስከ 19 ላይ እንደተጻፈው። ተራ ቁጥር 7 ወለከሂ ወልዲከ ኮነከ ወልደ እምአሐዱ ህላዌ ዚአከ ወዝንቱ ነገሪከ እስት ለከ ዘንተ አሐደ ህላዌ ዘአብ ወወልድ ወንብል ከመ ውእቱ ወልደ አብ ዋሕድ ዘተወልደ እምኔሁ። ለአንተም ልጅ ከአንተ ባሕርይ ተገኝቶ ልጅህ ይባላል። ይህም ነገር ይህንን የአብን የወልድን አንድ ባሕርይ ይገልጥልሃል አለው። እርሱም ከአብ የተወለደ አንድ ልጅ እንደሆነ ይህንን እንናገራለን አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንደተመዘገበው። ተራ ቁጥር 8 ወካዕበ ይብየ ባሕቱ እመሰ ኮነ ብእሲ አበ ክሱት ወካዕበ ይብየ ዝንቱ ወካዕበ ይብየ ባሕቱ እመሰ ኮነ ብእሲ አበ ክሱት ነገሩ ከመ ያዕቢ አብ እምወልዱ ወስምሂ ያጥየይቅ ከመ ውእቱ እምቅድመ ወልዱ። ዳግመኛም እንዲህ አለ፣ ሰው አባት ከሆነ አባት ከልጁ እንደሚቀድም ነገሩ የታወቀ ነው። አባት መባልም ከልጁ አስቀድሞ የነበረ መሆኑን ያስረዳል አለ። ተራ ቁጥር 9 ወለነሰ ይደልወነ ነሐሊ ዘንተ በህላዌ መለኮት አላ ነአምን በወልድ ዋሕድ ከመ ውእቱ ቀዳማዊ ምስለ አብ በኩሉ ዘመን። እኛ ግን በመለኮት ባሕርይ መቀዳደም አለ ብለን አናምንም። አለ ብለን ይህንን ልንናገርም አይገባንም። ከአብ ጋር በዘመኑ ሁሉ በቅድምና የነበረ እንደሆነ በወልድ ዋሕድ እናምናለን እንጂ አለ። በአብና በወልድ ዘንድ መቀዳደምና ወይም መበላለጥ የለምና አለ። አብ ከወልድ ከመንፈስ ቅዱስ ቀድሞ የኖረበት ዘመን የለም። ወልድና መንፈስ ቅዱስም ከአብ በኋላ የተገኙበት ጊዜ የለም አለ። አብ ወልድ መንፈስ ቅዱስ በዘመን አይቀዳደሙም፣ ሦስቱም አካላት እሩያን ናቸው እንጂ አለ። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 4 ድረስ እንደተጻፈው። ተራ ቁጥር 10 ወወልደ አብ ዋሕድ ይሰመይ ብርሃነ እስመ ብርሃን ዘተወልደ እምብርሃን ኢይትበሃል ተወልደ እምድኅረ ብርሃን አላ በጊዜ ኮነ ቦቱ ውእቱ ብርሃን ይትረከብ ብርሃን ዘተወልደ እምኔሁ ወህልው ወትረ ምስሌሁ ወብርሃንህ ያጠይቀከ አምሳሊሁ ለወልድ ዘውእቱ ህልው ምስለ አብ በኩሉ ጊዜም ቅድመ ኩሉ ዓለም። የአብ አንድ ልጅ ብርሃን ይባላል። ከብርሃን የተገኘ ብርሃን ይባላል። ከብርሃን በኋላ የተገኘ ነው አይባልምና
ያ ብርሃን በተገኘ ጊዜ ከእርሱ የተወለደው ብርሃን ተገኝቶ ከእርሱ ጋር ህልው ሆኖ ዘወትር ይኖራል እንጂ አለ። ብርሃንም ዓለም ሁሉ ሳይፈጠር በጊዜው ሁሉ ከአብ ጋር ህልው የሚሆን የወልድን ነገር ያስረዳሃል አለ። መዝሙር 4 ቁጥር 6 ላይና የዮሐንስ ወንጌል ምዕራፍ 1 ቁጥር 4 እስከ 9 እንደገና የዮሐንስ ወንጌል ምዕራፍ 8 ቁጥር 12 እና ምዕራፍ 14 ቁጥር 9 ላይ እንደተጻፈው ለአድማጮች እንዳይበዛ እዚህ ላይ ተከፍሏል። ይቆየን።